በፍሪጃችሁ ውስጥ ተደብቆ የሚገኝ አንድ ቀላል ምግብ ጡንቻን ለመገንባት፣ ለረጅም ጊዜ ጠግባችሁ ለመቆየት፣ አጥንታችሁን ለማጠናከር፣ የሆድ ዕቃን ወይም ደግሞ የአንጀት ጤናችሁን ለማሻሻል እናም የተሻለ እንቅልፍን ለመተኛት ጭምር ቢረዳችሁስ ታምናላችሁ? ለመታመን በጣም ከባድ ይመስላል። ነገር ግን አይብን በየቀኑ ለ30 ቀናት በተከታታይ ከበላው በኋላ አንዳንድ አስገራሚ ለውጦችን አስተውያለሁ። ሁሉም ለውጦች አስቀድመው የተጠበቁ አልነበሩም። አንዳንድ ጥቅሞች በጥቂት ቀናት ውስጥ የታዩ ሲሆን፣ ሌሎቹ ደግሞ ሳምንታትንም ወስደዋል። ነገር ግን አይብን የዕለት ተዕለት ልማድ ከማድረጋችሁ በፊት እያንዳንዱ ሰው ሊያውቃቸው የሚገቡ ጥቂት አስፈላጊ ነገሮችም ነበሩ። ታዲያ በትክክል ምን ተከሰተ? እስቲ አብረን እንመልከት። እንኳን በደህና መጣችሁ። ዛሬ በወተት ተዋጽኦች ክፍል ውስጥ በአግባቡ ትኩረት ካልተሰጣቸው ምግቦች መካከል አንዱን አይብን በቅርብ በስፋት እንመለከታለን። ይህ ምግብ በፕሮቲን የበለጸገ በአስፈላጊ ንጥረ ነገሮች የተሞላ እናም በማይታመን ሁኔታ ከተለያዩ ምግቦች ጋር የሚቀላቀል እናም ተለዋዋጭ፣ ቀላል ለመመገብም ምርጥ የሆነ ምግብ ነው። በምዕራባውያን ዓለም ውስጥ ኮቴጅ ቺዝ ተብሎ የሚጠራው ምግብ በአሰራሩና በይዘቱ ከሀገራችን የሀበሻ ባህላዊ አይብ ጋር ተመሳሳይ ነው። የሀገራችን አይብ ግን ጨው ስለማይጨምርበት ለልብ ጤና ይበልጥ ተስማሚ ነው። ይህንን ጠቃሚ ጥቅም በሀገር በቀል ምግባችን ለምሳሌ አይብን ከቆስጣ፣ ከቲማቲም ወይም ከቅመም ጋር አቀላቅሎ በቀላሉ መመገብም ትችላላችሁ። ታዲያ አይብን በየቀኑ ለአንድ ወር ብትመገቡ ምን ይከሰታል? ከመጀመሪያው ሳምንት ጀምሮ እስከ ወሩ መጨረሻ ድረስ እያንዳንዱ ነገር በዝርዝር እንፈትሸው። አይብ ወይም ደግሞ ኮቴጅ ቺዝ ምን እንደሆነ ልንገራችሁ። አይብ የሚዘጋጀው ወተትን በማርገብ እናም አብዛኛውን ፈሳሽ ወይም ውሃውን በማስወገድ ነው። ለረጅም ጊዜ ከሚቆዩ እድሜ ጠገብ አይቦች በተለየ መልኩ እሱ ትኩስ፣ ለስላሳ እናም በተፈጥሮ በፕሮቲን የበለጸገ ሲሆን ካሎሪው ግን ዝቅተኛ ነው። አንድ ኩባያ አይብ አብዛኛውን ጊዜ የሚያቀርበው በግምት ከ25 እስከ 28 ግራም ፕሮቲን፣ ካልሲየም፣ ፎስፈረስ፣ ቫይታሚን ቢ12፣ ሴሊኒየም፣ ሪቦፍላቪን እናም ፖታሲየምንም ያቀርባል። በህይወት ካሉ ባክቴሪያዎች የተሰሩ ከሆነ ብዙዎቹ የአይብ አይነቶች ፕሮባዮቲክስን ወይም ጠቃሚ ባክቴሪያዎችን ይይዛሉ። አሁን ደግሞ በየቀኑ ከተመገባችሁት በኋላ ምን እንደሚከሰት እንመልከት። አንደኛ ጊዜ ለረጅም ጊዜ ጠግቤ ቆየሁኝ። የመጀመሪያው በግልጽ የታየው ለውጥ የምግብ ፍላጎት ላይ ነበር። ምግቡን ከተመገብኩ ከአንድ ወይም ከሁለት ሰዓት በኋላ የመራብ ስሜት ከመሰማት ይልቅ ለረጅም ጊዜ የጥጋብ ስሜት ይቀጥላል። ይህ የሆነበት ምክንያት አይብ ከፍተኛ መጠን ያለው የኬሲን ፕሮቲን ስላለው ነው። ኬሲን ቀስ ብሎ የሚፈጭ ሲሆን አሚኖ አሲዶችን በበርካታ ሰዓታት ውስጥ ቀስ በቀስ ይለቃል። ይህ የተረጋጋ የምግብ መፈጨት ሂደት ረሃብን ለመቀነስ፣ የምግብ ፍላጎትን ለመቆጣጠር እናም ቀኑን ሙሉ የሚወሰዱ አላስፈላጊ መክሰሶችንም ሊቀንስ ይችላል። ክብደትን ለመቀነስ የሚሞክሩ ብዙ ሰዎች ይህንን በተለይ ጠቃሚ ሆኖ ያገኙታል። ሁለተኛ፣ የጡንቻዎቼ ማገገም ፈጣን ሆነ። በሁለተኛው ሳምንት ከስፖርታዊ እንቅስቃሴ በኋላ የሚከሰተው የጡንቻ ህመም ወይም ደግሞ ቁርጥማት እንደ ድሮ የበረታ አልነበረም። በስፖርት ወቅት የተጎዱ ጥቃቅን የጡንቻ ክሮችን ለመጠገን ፕሮቲን አስፈላጊ ነው። አይብ ደግሞ 9ኙንም አስፈላጊ አሚኖ አሲዶችን ስለሚይዝ ሙሉ ፕሮቲን ተብሎ ይቆጠራል። ከነዚህ አሚኖ አሲዶች ውስጥ አንዱ የሆነው ሌውሲን የጡንቻ ፕሮቲን ውህደትን ለማነቃቃት ትልቅ ሚናን ይጫወታል። ለዚህ ነው ብዙ አትሌቶች ከስፖርት በኋላ ወይም ከመተኛታቸው በፊት አይብን መመገብ የሚወዱት። ሶስተኛ፣ የበለጠ
የተረጋጋ ጉልበትም ነበረኝ። የኃይል መውረድን ከሚያስከትሉ በስኳር የተሞሉ ቁርሶች በተለየ መልኩ አይብ ቀጣይነት ያለውና የተረጋጋ ኃይልን ሰጥቶኛል። ፕሮቲን የምግብ መፈጨትን ያዘገያል። ከጤናማ ቅባቶች ወይም ደግሞ ከፍራፍሬዎች ጋር ሲጣመር የደም ስኳር በፍጥነት ከፍና ዝቅ ማለቱን ለመከላከልም ይረዳል። የበለጠ የተረጋጋ የደም ስኳር ማለት አብዛኛውን ጊዜ የተሻለ ትኩረትን መሰብሰብ፣ ከሰዓት በኋላ የሚመጣ የድካም ስሜት መቀነስ፣ ለስኳር መክሰሶች የሚኖር ፍላጎት ማነስ ማለት ነው። አራተኛ አጥንቶቼ የዕለት ተዕለት ድጋፍንም አገኙ። አይብ የደከሙ አጥንቶችን በአንድ ጀንበር መልሶ አይገነባም። ነገር ግን በየቀኑ መመገብ አጥንቶች ዘወትር የሚፈልጓቸውን ንጥረ ነገሮችን ያቀርባል። እነዚህም ካልሲየምን፣ ፎስፈረስን እናም ፕሮቲንን። እነዚህ በአንድ ላይ ከአዘውትሮ ስፖርት እናም ከበቂ ቫይታሚን ዲ ጋር ሲጣመሩ የአጥንትን ጤና ለመጠበቅ እናም ከእድሜ ጋር የተያዘ የአጥንት መሳሳትንም ለመቀነስ ይረዳሉ። ጠንካራ አጥንቶች በአንድ ሳምንት ውስጥ አይገነቡም። እነሱ የሚገነቡት በዓመታት ቀጣይነት ባለው አመጋገብ ነው። አምስተኛ በስፖርት ወቅት የበለጠ ጥንካሬም ተሰማኝ። ፕሮቲን እድሜያችን እየገፋ ሲሄድ ጡንቻን ጠብቆ ለማቆየትም ይረዳል። ጡንቻን ጠብቆ ማቆየት ደግሞ እነዚህን ያሻሽላል። ሚዛንን ለመጠበቅ፣ ጥንካሬን፣ የመንቀሳቀስ ችሎታንና የምግብ ስልቀጣ ወይም ሜታቦሊዝምን። እድሜያቸው ከ50 ዓመት በላይ የሆኑ አዋቂዎች እንኳን ቀኑን ሙሉ ከፍተኛ ጥራት ያለው ፕሮቲን መውሰዳቸውን በመጨመር በእጅጉ ይጠቀማሉ። ስድስተኛ የምግብ ጉጉቴም ቀነሰ። አንዱ ያልተጠበቀው ጥቅም የይሉኝታ ቢስ የሌሊት ወይም የማታ አላስፈላጊ የምግብ ፍላጎት ወይም ደግሞ ጉጉቴ መቀነሱ ነበር። ፕሮቲን የምግብ ፍላጎት ሆርሞኖችን ስለሚነካ ብዙ ሰዎች የረሃብ ስሜት ሳይሰማቸው በተፈጥሮ ጥቂት ካሎሪዎችን ይመገባሉ። ኩኪስ ወይም ደግሞ ቺፕስን ለመውሰድ ከመጓጓት ይልቅ አይብን ከቤሪ ፍሬዎችናም ከኪያር ጋር አንድ ጊዜ መመገብ ሙሉ እርካታን ይሰጠኝ ነበር። ሰባተኛ የምግብ መፈጨቴም ተሻሻለ። ነገር ግን አንድ ጥንቃቄ ሊደረግበት የሚገባ ነገር አለ። የምትመገቡት አይብ በሕይወት ያሉ ንቁ ባክቴሪያዎችን የያዘ ከሆነ ለሆድ ዕቃ ጤና የሚረዱ ጠቃሚ ባክቴሪያዎችን ሊሰጥ ይችላል። ነገር ግን እያንዳንዱ የአይብ ምርት ፕሮባዮቲክስን አይዝም። በተለይም በታሸገ መልኩ ገዝታችሁ የምትጠቀሙ ከሆነ ሁልጊዜ በእሽግ ላይ ያለውን ጽሑፉን ወይም መለያውን አንብቡት። እንዲሁም ላክቶስ የማይስማማቸው ሰዎች እነዚህ ሊያጋጥማቸው ይችላል። የሆድ ጋዝ፣ የሆድ መነፋትና የሆድ አለመመቸት። እንደ ዕድል ሆኖ በአሁኑ ጊዜ ከላክቶስ ነፃ የሆኑ ብዙ የአይብ አማራጮች ታዲያ ይገኛሉ። ስምንተኛ የተሻለ እንቅልፍም ተኛው። ከሁሉ የላቀው አስገራሚው ነገር የተከሰተው በምሽት ነበር። አይብን እንደ ምሽት መክሰስ መመገቤ በረሃብ ምክንያት ከእንቅልፌ እንዳልነቃ አድርጎኛል። የኬሲን ፕሮቲን ሌሊቱን ሙሉ ጡንቻዎች ቀስ በቀስ ምግብ ያቀርብላቸዋል። በተጨማሪም ትሪፕቶፋን የተባለውን አሚኖ አሲድን ይዟል። ይህ አሲድ ሴሮቶኒን እናም ሜላቶኒንን ለማምረት የሚያገለግል ሲሆን ከነዚህም ከጤናማ እንቅልፍ ጋር የተያዘ ኬሚካሎች ናቸው። አይብ የእንቅልፍ ክኒን ባይሆንም ብዙ ሰዎች አርኪ የምሽት መክሰስ ሆኖ ያገኙታል። ዘጠነኛ የደም ስኳሬ ይበልጥ የተረጋጋ ሆነ። ከፍተኛ ፕሮቲን ያላቸው ምግቦች በተቀነባበሩ ካርቦሃይድሬቶች ልክ በደም ስኳር ላይ ከፍተኛ ተጽዕኖ አያሳድሩም። የተቀነባበሩ መክሰሶችን በአይብ በምትተኩበት ጊዜ የደም ስኳር መዋዠቅ ያን ያክል ከባድ ላይሆን ይችላል። ለስኳር ህመም ወይም ለቅድመ ስኳር ህመም ላለባቸው ሰዎች አይብን ከአትክልቶች ወይም ከቤሪ ፍሬዎች ጋር ማጣመር ብልህነት የተሞላበት አማራጭ ሊሆን ይችላል። ነገር ግን የምግብ መጠኑ አሁንም ወሳኝ ነው። አስረኛ የልብ ጤናዬ ደግሞ አንድ አስፈላጊ ግምት ያስፈልገው ነበር። ብዙ ሰዎች የሚገረሙበት ነጥብ እዚህ ላይ ነው። አይብ ጠቃሚ ንጥረ ነገሮችን ያቀርባል። ነገር ግን ብዙዎቹ የአይብ ምርቶች ከፍተኛ የሶዲየም ወይም
የጨው መጠንም አላቸው። እነሱን መጠንቀቅ ያስፈልጋል። ከመጠን በላይ ሶዲየም ደግሞ ለጨው ተጋላጭ በሆኑ ሰዎች ላይ የደም ግፊት መጨመርን ሊያስከትል ይችላል። መፍትሄው ታዲያ ከተቻለ ሁልጊዜ ዝቅተኛ ሶዲየም ያላቸውን አማራጮችን ምረጡ። እናም አመጋገባችሁን በብዙ ፍራፍሬዎችና አትክልቶች አመጣጥኑት። 11ኛ የምግብ መጠን ወሳኝ መሆኑን ተማርኩኝ። ጤናማ ምግቦች እንኳን ከመጠን በላይ ሲወሰዱ ጤናማ ያልሆኑ ሊሆኑ ይችላሉ። አንድ ጊዜ የሚቀርብ ምግብ አብዛኛውን ጊዜ ከግማሽ እስከ 1 ኩባያ ነው። በየቀኑ በርካታ በትልልቅ ሳህን የተሞሉ አይቦችን መመገብ አላስፈላጊ ካሎሪ እናም ሶዲየምን ሊጨምርብን ይችላል። ስለዚህ ልክን ማወቅ ወይም መመጠኑ ቁልፍ ነገር ነው ማለት ነው። ታዲያ ምን አይነት ሰዎች በይበልጥ ይጠቀማሉ ካላችሁ፣ የዕለት ተዕለት የአይብ አመጋገብ በተለይ ለእነዚህ ወገኖች ጠቃሚ ሊሆን ይችላል። እድሜያቸው ከ50 ዓመት በላይ ለሆኑ አዋቂዎች፣ ለአትሌቶች፣ ክብደት ለመቀነስ ለሚሞክሩ ሰዎች፣ ተጨማሪ ፕሮቲንን የሚፈልጉ ግለሰቦችና የወተት ተዋጽኦችን የሚመገቡ ቬጂተሪያኖች፣ የአትክልት ተጠቃሚዎች እንዲሁም ስራ የበዛባቸውና ፈጣን ምግብን የሚፈልጉ ባለሙያዎች በጣም ተጠቃሚ ናቸው። ምን አይነት ሰዎች ደግሞ ጥንቃቄ ማድረግ አለባቸው? እነዚህ ችግሮች ካሉባችሁ አይብን መገደብ ወይም ማስወገድ ሊያስፈልጋችሁ ይችላል። ከባድ የሆነ የላክቶስ አለመስማማት ላክቶስ ኢንቶለራንስ ችግር ካለባችሁ፣ የወተት ተዋጽኦች አለርጂ ካለባችሁ፣ የፕሮቲን ገደብን የሚፈልግ የኩላሊት በሽታ ካለባችሁ፣ በሕክምና የታዘዘ ዝቅተኛ ሶዲየም ወይም ደግሞ የጨው አመጋገብን የምትከተሉ ከሆነ፣ ከነዚህ ሁኔታዎች ውስጥ አንዱ እንኳን ካለባችሁ የዕለት ተዕለት ልማድ ከማድረጋችሁ በፊት ከጤና ባለሙያ ጋር ተማከሩ። ታዲያ አይብን ለመመገብ ምርጡ መንገዶች ከነዚህ ጋር በማቀላቀል ለመመገብ ሞክሩ። ከብሉቤሪ፣ ከስትሮበሪ ወይም ከእንጆሪ፣ ከአናናስ፣ ከቲማቲም፣ ከኪያር፣ ከአቮካዶ፣ ከቺያሲድ፣ ከዋልነት፣ ከቀረፋ እናም በሙሉ እህል ከተሰራ ዳቦ ወይም ቶስት ጋር። በስኳር የተሞሉ ማባያዎችን ወይም ደግሞ በከፍተኛ ሁኔታ የተቀነባበሩ ማጣፈጫዎችን በላዩ ላይ ከመጨመር ተቆጠቡ። ነገር ግን አስታውሱ፣ ምንም አይነት አንድ ነጠላ ምግብ ተአምራዊ ፈውስ ሊሆን አይችልም። ትልቁ የጤና ጥቅም የሚገኘው እንደ አይብ ያሉ በንጥረ ነገሮች የበለጸጉ ምግቦችን ከአዘውትሮ ስፖርት፣ ጥራት ካለው እንቅልፍ፣ ከውጥረት አያያዝናም ከአጠቃላይ ከተመጣጠነ አመጋገብ ጋር በማጣመር ነው። ዝቅተኛ ሶዲየም ያለውን አይነት ምርጣችሁ ተገቢውን መጠን የምትመገቡ ከሆነ አይብ ለብዙ ጤናማ አመጋገብ እቅዶች አልሚ ምግቦችን የሚጨምር ምርጥ ምርጫ ሊሆን ይችላል። ታዲያ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። ይህንን ቪዲዮ ከወደዳችሁትና ከተማራችሁበት በባለሙያ የተደገፉ የጤና ይዘቶችን ለማግኘት ላይክ፣ ሰብስክራይብ ማድረግና የደወል ምልክቱን ማብራታችሁን እንዳትረሱ። ስለተከታተላችሁኝ እጅግ አድርጌ ያመሰግናለሁኝ። በሚቀጥለው ቪዲዮ እንገናኛለን። እስከዛው ድረስ ቸር ሰንብቱ። ቻው።